አረብ ሀገር ሲባል በቃ በጣም ቀላል ነገር ነበር የሚመስለኝ ማለት ነው። የስደት ጥሩ የለውም። 4 ወር ያለ ደሞዝ ሰርቻለሁ። በቃ የልብስ ትኩሳ ፓንት አይቀርም ነበር እኔ ስታኩስ ምግብ የሌለበት ቤት ስራ ብቻ ምግብ የለም። በባሏ እንትን ትላለች። ከአመት በኋላ ግን ኩላሊቴን የታመምኩትና በአንድ እግሬ ቆሜ ነበር የምሰራው ማለት ነው። ጸበልና እምነት በመሀል ጀመርኩኝ ማለት ነውና እግዚአብሔር ይመስገን እሱ ነገር ቀለል አለልኝ። ወርቅነሽ እባላለሁ። ዛሬ እዚህ ፕሮግራም ላይ የመጣሁት የራሴ ታሪክን ጥሩም አሳዛኝ የሆኑትን ለማውራት ነው የመጣሁትና በጥሮቹም እንደምትማሩ በዛኛው በእኔ እንትን ውስጥ የምታስታውሱት ነገር ይኖራል በሚለው ነውና እኔ የምገኘው አሁን ላይ አዲስ አበባ ነው። ህይወት ልምዴን ላካፍላችሁ ነው የመጣሁት ማለት ነው። ተወልጄ ያደግኩት አርሲ ሸርካ ይባላልና ከዛ ተነስቼ ነው አዲስ አበባ የመጣሁት ማለት ነው። የመጀመሪያ እዛ ተምሬ እስከ 7ኛ ክፍል ድረስ ነው የተማርኩት ማለት ነው። ልክ አዲስ አበባ እንደመጣሁኝ ሌላ ትምህርት ክላስ ጀምሬ ነበረ ማለት ነው። ቀን እየሰራሁኝ ማታ እየተማርኩኝ ነበርና ከዛ የሚወጣውበት ነገር ጓደኞቼ ነበሩ። ጓደኞቼ አብረን የምንማራቸው ከክላስ ውስጥ አረብ ሀገር የሚሄዱ ልጆች ነበሩና የዛን ጊዜ እነሱን ሳይ በቃ እኔ መሄድ እንዳለብኝ ነበር ማስበው ማለት ነው። እና ልክ በቃ እነሱ ሄዱ ሲባል እኔ ለምን ይቀርብኛል የሚለው ትምህርት ሄዶ ያቋረጥኩትና አዲስ አበባ የመጣሁበት ደግሞ ያንን ለመጀመር ማለት ነው። እና የዛን ጊዜ ከክላስ አቋረጥ 16 ዓመት ነው እንደዛ ነገር ነውና ልክ አዲስ አበባ እንደመጣሁኝ ፓስፖርት ለማውጣት ሲጀምር እንደማይቻል ነበር የተነገረኝ ማለት ነው። እና ፓስፖርት ማውጣት እንደማልችል ነው። ከዛ 3 ዓመት መጠበቅ ነበረብኝ ማለት ነው። ከ18 ዓመት በታች መታወቂያም አይቻልም፣ እንደገና ደግሞ ፓስፖርትም ቦታ አይቻልም ተባልኩኝና አዲስ አበባ እንደገና ክላስ ጀመርኩኝ። ከዛ ስራ እየሰራሁኝ በመሀል ራሴን እንትን ለማለት ማለት ነውና ስንት ዓመት 6 ዓመት ቆይቼ ከዛ በኋላ ነው የሄድኩት ማለት ነው። ከዛ ልክ አረብ ሀገር ሄድኩኝ። ከዛ እኔም በቃ እንደ ጓደኞቼ መሄድ አለብኝ። አረብ ሀገር ሲባል በቃ በጣም ጥሩ ነገር እንዳለው ልክ እዚህ እንደምንሰራውና የሆነ ቀላል ነገር ነበር የሚመስለኝ ማለት ነው። እና የዛኔ ፕሮሰስ እስኪያልቅልኝ ድረስ ራሱ በጣም ነበር የምቸኩለው። እና ልክ እኔ እንደሄድኩኝ የገጠመኝ ነገርና እኔ ማስበው የነበረው ምንም የተለያየ ነበርና እዛ እንደሄድኩኝ በጣም ስራ የሚበዛ ነው። በጣም ብዙ ኃላፊነት አለ። እዚህ ሆኜ ኃላፊነት የሚሰማኝ ነገር አልነበረም። እና ልክ እዛ እንደሄድኩኝ ኃላፊነት እንዳለብኝ ኢቭን እቃ ጠፍቶ እኔ ፈልጌ ማግኘት እንዳለብኝ ሲባል በቃ በጣም ከብዶኝ ነበረ። በተለይ ደግሞ በጣም የስራ ጫና አለው። ሁሉ ነገር ራሴን ችዬ ነበረ እንትን የምለውና ያ ነገር በጣም ጫና ይፈጥር ነበረ። ልክ እዛ እንትን እንዳልኩኝ መውጣቴ ካልቀረ በቃ ይሄ ነገር ተቋቁሜ ችዬ እሰራለሁ ብዬ ነበር ያሰብኩትኝና በዛ መሀል ውስጥ ደግሞ በጣም ከባድ ፈተናዎች አሉ። የስደት ጥሩ የለውም እና ብዙ ከባድ ፈተናዎችን አሳልፌያለሁና በዛ አዲስ ሙኝ የስራ ጫናም አለ ብዙ ነገር እንዳሉትም በጣም የከበደኝ ነገር 4 ወር ያለ ደሞዝ ሰርቻለሁኝና እሱም ደግሞ 4 ወር የሰራሁት በጣም ከባድ የሚባል ስራ ማለት ነው። በቃ የልብስ ትኩሳ ፓንት አይቀርም ነበር እኔ ስታኩስ እና ያንን ሁሉ ሰርቼ 4 ወር ሙሉ ያለ ደሞዝ ነበር የሰሰራ የነበረው ማለት ነውና ከዛ ልክ ደሞዝ ሲከለከለኝ በቃ እኔ ከዚህ ቤት ወጥቼ መስራት አለብኝ ብዬ አስቤ ከዛ ወጣሁኝ ማለት ነው። እና ጠፍቶ እንደሚሰራ አላውቅም ነበር፣ ምን እንዳለም ደግሞ አላውቅም ነበርና ልክ በሰው ስልክም የለኝም። ልክ እዛ ቤት እንደዚህ ደሞዝ አልከፍልም ብሎ ሲሉኝ ሊያሳፍሩኝ ነበረ ወደ ሀገር ቤት ማለት ነው። እኔ የወጣሁበት አላማ አለ ሰርቼ ራሴን የመቻል የቤተሰብ ትልቅ ነገር ደግሞ በቃ እኔ በጣም ውስጤ የነበረው
እዛ ሀገር ሰርቼ ቤተሰብን በቃ ለቤተሰብ ማድረግ በጣም ደስ ይለኝ ነበረ እና ገና ሳልሄድ ራሱ ለእናቴ ላት ነበረ እኔ ሲሄድ ምሰራልሽ ቤት እኔ እንደዚህ ነበረ ማለት እና እኔ ውስጥ የሚቀረጸው ያ ነበረ። ለምን ሰርቼ ያንን ያልኩትን ነገር ሳላደርግ ለብዙ ሰዎች ነበረ እኔ ከሄድኩኝ ፕሮሚስ የምገባው በቃ ለብዙ ልጆች እኔ ከሄድኩኝ እንደዚህ ነው ማድረግላችሁ እንደዚህ ነበረ ምንና ያ አለመሳካቱ በጣም ነበረ ለኔ ውስጤን የሚጨንቀኝና መጨረሻ ላይ እንደዛ ሊያሳፍሩኝ እንዳሉ ሲወስኑ ከሌላ ሰዎች ነው እና በጣም ምንም አላውቅም ነበረ። ስልክ የለኝም ምን የለኝም እና እነሱ ጋር 7 ወር ሰራሁኝ ማለት ነው። እነሱ ጋር 7 ወር እንደሰራሁኝ ደሞዝ የ3 ወር ተሰጥቶኝ የ2 ወር ብቻ ነው ኢትዮጵያ የላኩት ማለት ነው። የአንደኛው ወር ሰጥተውኝ ተመልሰው ተበድሮኝ ነበርና የ2 ወር ብቻ ነው የላኩት ማለት ነው ከ7 ወር ውስጥ። ከዛ በኋላ በቃ አሮጊት አለች ልጆቿ ወደ 9 ቤተሰብ አለ። የነዛን ልብስ ምግብ 2 ሰራተኞች ሆነን ገብተን አንደኛዋን መልሰው በቃ እኔ ብቻዬን ነበር የምሰራው ማለት ነው። እና ያን ሁሉ ሰራ መጨረሻ ላይ እነሱም ጾም መጣ። ጾም ሲመጣ የጾም ጊዜ ችዬ እንደማልሰራና ብቻዬን መስራት እንደማልችል ሲያውቁ በዛው ምንትን ብለው ደሞዝ ለምን ትጠይቀናለች አሉ። ከዛ መጨረሻ ላይ ማሳፈር አለብን አሉ። እና እኔ ብዙም ቋንቋ አልችልም ከሰው ጋር እንዳልገናኝ ስልክም አይፈቀድልኝም ነበርና መጨረሻ ላይ የሆነ ቤት አጋጣሚ የሆነ ቤት ይዘውኝ ሄዱ። ልክ ይዘውኝ እንደሄዱ ያቺ ልጅ 2 ቀን ነው ያየኋት ማለት ነው። እሷ ልጅ እንደዚህ ብዬ ስነግር የሰዎቹን ባህሪ ታውቃለች፣ ዘመድ ናቸው፣ እንደዚህ ፋሚሊ ውስጥ ነው እሷ የምሰራውና እንደዚህ እኮ ሊያሳፍሩ ነው ስላት በቃ እንደዚህ ካሉ ሊያሳፍሩ ስለሚችሉ አንቺ የምትሄጂበት የሆነች ሌላ ልጅ ደግሞ ማቃት ልጅ ነበረችና እንደዚህ እኮ ተጠፍቶም ይሰራል ከሚያሳፍሩሽ ስትለኝ በቃ ይሄን ካለ የሚለውን አሰብኩኝና ለሷ የሷም ስልክ አልነበረኝም የዛ ያሰሪ የልጅ ልጆች ናቸው የዛችኛዋን ሰራተኛ ስልክ ጥፎ ይሰጡኝ ማለት ነው። እና ያንን ስልክ ይዤ ነው ያቺ ልጅ 100 ብር ሰጠችኝ። ይቺኛዋ እንትን ቤት የሄድንባት ማለት ነው 100 ብር ሰጣኝ 100 ድራም ሰጠችኝና ታክሲ ይዘሽ ሂጂ አለችኝ። ልክ እኔ በማላውቀው መንገድ ላይ ነው በቃ ታክሲ ይዤ በሌሊት ስወጣ ምንም ሰው አልነበረም እና በዛ አጋጣሚ በቃ መገባበቱ ላጥቼ መጨረሻ ላይ ሜዳ ላይ ነው የቀረሁት ብዬ በጣም አዝኜ ከዛ መጨረሻ ላይ ምሽት ላይ የሆነ ታክሲ አግኝቼ ነው የወሰደኝና እዛ ቦታ ላይ ያደረሰኝ ማለት ነው። ከዛ በኋላም ደግሞ ከንተን ከወጣሁኝ በኋላ ሌላ ስራ ገብቼ በጣም ከባድ ፈተና እንደገና ተመልሶ ያንን አለፍኩት ስር አዲስ ሌላ ፈተናና ሴትዮዋ ሰሪ በጣም ትቀና ነበረ። በባሏ እንትን ትላለች ማለት የሆነ በቃ ከባልጊው ጋር በጣም አንገናኝም፣ ግን በቃ የምታስለብሰኝ ልብስ እኔ ጎንበስ ብዬ ቤት ወለውላለሁ፣ ያ የለበስኩት ልብስ መሬቱን ይወለውላል ያሞልወይ አለና እንደዛውም ሆኜ መጨረሻ ላይ በቃ የስራ ብዛት አለ፣ የምግብ የሚባል ነገር አለ። በዛ ላይ በቃ ማታም ጭቅጭቅ ነው፣ ጠዋትም ጭቅጭቅ ነው፣ ቀንም ጭቅጭቅ ነው እና እዛ ቤት ብዙ ፈተናን አሳልፌ ሰራውኝ። ከዛ መጨረሻ ላይ በቃ እኔ ሴትዮዋን አልቻልኳትም። ሰውዬ ጋር እርግጥ አንገናኝም፣ የትም አላየው ምንም፣ ግን እሷ በቃ ልታሰራኝ አልቻለችም። ከዛ ወጥቼ ሌላ ስራ ገባሁኝ። ሌላ ስራ እንደገባው ደግሞ የመጨረሻ ሌላ አሁንም ደግሞ የተሻለ ሲመጣ የባሰ እንደገና የዛ ቤት ደግሞ በቃ በጣም ሃርድ ነበረ። እንደውም እዛ ቤት ልጆች አሉና ልጅ ሳይናገራቸው ልጆቹ መታችን ብለው የሚናገሩበት እንትን አጋጣሚ ነበረና አንድ ጊዜ አሰሪ ጋር እንትን ተባባለን፣ ተጣላን። ቤተሰብ ልጆቹ እንደዚህ ያሉ እሱም አለ ጠዋት ላይ ነው ከትምህርት ቤት ኖርማል ልሸኝ እነሱን ምግብ እየሰራሁኝ መታችን ብለና መጥቶ እንደዚህ ነው ያያዘኝ። እንዴት ልጅን ትመቻለሽ? በዛ ላይ ደግሞ ምሳቃ ለምን አልታሰረም ነው እና በቃ ከዛም ደግሞ የባሰ ብዙ ፈተናዎች ማለት ነውና ከዛ ላይ ደግሞ በቃ በዛ አቆምኩኝ። ሌላ ስራ ቀየርኩ። ሌላ ስራ ስቀይር ደግሞ ምግብ የሌለበት ቤት ስራ ብቻ ምግብ የለም እና እኔ እሰራለሁኝ ምግብ ለህፃን ልጅ እንደሚሰጥ ማለት ነው። በማንኪያ ተጨልፎ ነበር ለኔ የሚሰጠኝ ማለት ነው። እና በዛ እንደዛ እያልኩኝ እየሰራሁኝ አመት ሰራው እዛ ቤት። ከአመት በኋላ ግን ኩላሊቴን የታመምኩትና እኔ ኩላሊት እንደዚህ ከባድ ምናምን እንደሆነ ኬዙን እንደዚህ ብዙ እንትን አላለም ነበርና ሐኪም ቤት ሄዳለሁ፣ መርፌ ወጋለሁ፣ መድኃኒት ይሰጠኛል፣ ማስታገሻ ተመልሼ እመጣለሁ። ልክ ያንን ደግሞ ሲጨርስ ተመልሶ ያመኝ ነበርና የመጨረሻ ሌቭል ላይ ስደርስ እግሬ መርገጥ አልቻለም ነበርና
እግሬ መርገጥ ሲያቅተኝ በቃ ደህና ሕክምና ሄጄ መታየት አለብኝ አልኩኝ ወሰንኩኝ። ከዛ መጨረሻ ላይ ሐኪም ቤት ሄጄ ስታከም ኩላሊትሽ እንትን ጠጠር አለብሽ፣ በዛ ላይ ደግሞ የደም ማነስ እንዳለብኝ ቫይታሚኖች ምንም እንደሌለኝ ነገሩኝ ማለት ነውና ምግብ እንደማልጠቀም ፈሳሽ ምንም ነገር የለሽም ማለት 1 ወር እረፍት አድርጊ ምግብ ተጠቀሚ ያሉኝ። ከዛ ያንን ስራ ትቼ ደግሞ እንደገና ተቀምጬ ማንም እዛ ጋር ካልሰራውኝ መታከሚያ የለም ምግብ ራሴን ችዬ ነው እና ሁሉ ነገር ራሴን ችዬ ስለሆነ በቃ ስራ አቁሜ እንዴት ነው መታመም የምችለው? እና ጓደኞቼ አዋተን ላክሹላ ሲሉኝ እኔ በቃ ያለኝ ብር ትንሽ ነበረ ሰራሉኝ ብዙም ለቤተሰብ ልካለው ለእህት ወንድም አለ ብሩ እኔ አካውንቴ ላይ የለም፣ ግን አመቱ እየሄደ ነውና ምን ይዤ ነው የምገባው? እንደገና ደግሞ ገብቼ ስባዶጄ ምንድነው ሀገርስ ገብቼ በምንድነው ሰራ የምለው ነበር ማስበውና የመጨረሻ ታከምኩኝ። 1 ወር እረፍት ተዋልኩኝ። 1 ወር ሙሉ ካረፍኩኝ ያንን ስራ ላጣ ነው። ከዛ ምን አደረኩኝ መጨረሻ ላይ 1 ሳምንት ብቻ አርፌ እኔ እረፍት ስመጣ ሴትዬ አሞኛልም ስላት ስራ ሰራለሁ ግዴታ እስከሆነ ድረስ ማለት ነው። ልክ እረፍት ላይ ሆኜ አኮረፈች ለምን ብላ ማለት ነው። መጨረሻ ላይ በቃ እኔ ስራዬን ከማጣ የሚለው በአንድ ግሬ ቆሜ ነበር የምሰራው ማለት ነው። መድኃኒት የኩላሊት እንትንን ኦፕራሲዮን መሆን ስለማልችል እዛ ሀገር ፍቃድ ስለሌለኝ ምንድነው ያደረጉኝ? መድኃኒት ሰጡኝ። አንዱ መድኃኒት እቃ ውስጥ 40 ፍሬ አለና በጣም ጣሙ ራሱ አፈር ይላልና ያንን 2 እንትን 40 ፍሬ የሚይዘውን 2 ጨረስኩኝ ማለት ነው 80 ፍሬ እና ያንን ጨርሼም በቃ ሌሊት ሆኝ አልቻለም። ሌሊት እንደውም እንደዛ ሞኝ ቀን እሰራለሁ፣ ሌሊት ግን በቃ መተኛት አልችልም ነበር። እና መጨረሻ ላይ ያንን እንትን ካልኩኝ በኋላ ጸበልና እምነት በመሃል ጀመርኩኝ ማለት ነውና እግዚአብሔር ይመስገን የሱ ነገር ቀለል አለልኝ። እየሄድኩ እያለ በቃ መጨረሻ ላይ የሴትዬም ጫና አለ፣ ስራ ብዛትም አለ እና ኩላሊቴን እየባሰብኝ ነበር እንትን እያለ ያለው እና አገር ገብቼ ጸበልም ሕክምናም የሚለውን ብቻ አገር ቤት ገብቼ ጸበል ገባለሁ የሚለው ነበር አስቤ። በመጨረሻ ላይ ወደ አገር ቤት መጣሁኝ። አገር ቤት ሳስብ ደግሞ ብዙ ነገር ከባድ ናቸው። አገር ቤት ካልተሰራ መኖር እንደማይቻል ነገሮች በቀላል ነገር የሚገኙ ነገር አይደለም፣ ከባድ ነው። በጣም ብዙ መከራ አይቼ ነው የመጣሁትና በጣም ብዙ ብር ነበር የፈጀኝ። እኔ አካውንቴ ላይ ብዙ ብር አልነበረኝም ነበርና 120 ምናምን ሺህ ከአካውንቴ ላይ መጥቼ ሀገር ቤት ከፍያለሁኝ የመጣሁበትን እዛ ያጠፋሁትም ማለት ነው። እና በጣም የኔ ፓስፖርት አልገኝ ብሎ በዛ ላይ በቃ የሆነ ብቻ በጣም ነገሮች ተራዝመውብኝ የታክሲ ሁሌ በቃ መመላለስ መምጣት መሄድ ታክሲ በጣም ውድ ነበርና ከአንዳንድ እንትኖች ጋር 120 ምናምን ሺህ ከፍያለሁ ከአካውንቴ ላይ አውጥቼ እና አገር ቤት ከመጣሁ በኋላ ደግሞ የዛም ጫና ብዙን ታሪክ አሳልፌያለሁ። ግን እዚህም ደግሞ የባሳለ እና እዚህ ሀገር ደግሞ በጣም የሚከብደው ነገር አረብ ሀገር 5 አመትን አክል ሰርተሽ በቃ ባዶ እጅሽን መጣሽ የሚል ሰው አንድም የለም እና የሚረዳ ሰው የለም። እኔ ስመጣ በጣም የገረመኝ ነገር ቤተሰብ ጋር ራሱ ሄጄ እንደዚህ ብዙ ሰው ጋር እንትን አላልኩም። ለምን ያም ሰው የሚጠብቀው ሌላ ነው፣ የኔን ውስጥ የሚረዳኝ የለም። ግን 5 አመት የሰራሁትን ብቻ ብዙ ብር እንዳለኝ ነው ሰው የሚያስበው ነው የሰው እይታ ሁላ በቃ እኔ ብር እንዳለኝ ብዙ ነገር ማድረግ እንደምችል። ግን ያ አይደለም። እዚህ ኢትዮጵያ ላይ ሲመጣ ደግሞ በጣም ከባዱ ፈተና ደግሞ እዚህ መቋቋም ነው እና ሰው ብር ለምንድነው እሱ ብዙ ብር እንዳለኝ ነው የሚያስበው። እኔ ግን ብሬን እንትን ምለው አካውንቴ ላይ ቢያንስ 200 ሺህ ብር ነው። እኔ ላይ ከ5 አመት ውስጥ 200 ሺህ ነው አካውንቴ ላይ ያለው ማለት ነው። እሱም ደግሞ እናት አባት አሉ፣ በዓል ሲመጣ ሌሎች እንደዚህ ሲሉ ብቻ አረብ ሀገር ያላችሁ ሰዎች በጣም ይሄን ነገር ሁሉም ሰው ላይ እንትን ያለ ነገር ነውና ካሉ ላይ ማካፈል ነው። እኔ ለጠየቀኝ ሁላ መስጠት ነበረ ይሄ እንትን ምክንያቱም ቤተሰቦቼ እዚህ ጋር መርዳት እንዳለብኝ በዛ ላይ ደግሞ እህት ያለች እህቴን በጣም ብዙ ጊዜ የሆነ በቃ እሷን እንደዚህ ሆና ማየት እሷን ያው 2 መንታ ልጅ አላት ከሷ ጋር በቃ የሷን እንትን ሳይ ለሷ አረዳለው። ለቤት ለእናት አባት አለ እዚህ ጋር ወንድም አለ እና ያ ብር በየወሩ ግን እኔ እቀበላለሁ እልካለሁ እንጂ እጄ ላይ ራሱ ማይኖረኝ ጊዜ አለና በጣም የሚገርመኝ ነገር ሲኖረኝ ሰጥቼ ደስ ይለኛል፣ ሳይኖረኝ የሚጠይቁኝ ጊዜ በጣም አዝን ነበርና ከዛ አንፃር ነው እኔ አካውንቴ ላይ ባዶ የነበረውና ስመጣ
እዚህ ያለው ነገር ደግሞ በጣም ጫና አለው። እንዳልኳችሁ አገር ቤት ስትመጡ ሁሉም ሰው ብር ያለው እንደሚመስል የሆነ ነገር ራሱ በአቅማችሁ ጠይቃችሁ ያለ ለማድረግ ስትፈልጉ እንዴ ብር አለሽ አይደል ይሄን አታደርጊም ወይ? ስራም እንደዚህ የሆነ ነገር ይሄን ሰርቼ እንትን እላለሁ ሲባል እንዴ አንቺ ብር አለሽ አይደል ይሄንን ነው የሚሉትና ያለ ከአቅማችን ሰው የሚያስበውና የኛ አቅም ሌላ ነው። እና ብዙ ጊዜ እኔ አንድ መልእክት ማስተላልፈው ነገር አረብ ሀገር ለምትሰሩ ሴቶች ብትማሩ ደስ ይለኛል ብዬ ነው የማስበው። በእርግጥ አያስችልም፣ ሲጠይቁ ቤተሰብ ሲጠይቅ ዘመድ ሲጠይቅ አያስችልም። ግን ብራችሁ መያዝ እንዳለባችሁ ስትመጡ ደግሞ ልብስ እቃ ምናምን ይዞ መምጣት ምንም ጥቅም እንደሌለው ነው ያየሁት። ምንም ነገር አይሰራም። ያ ልብስና ያ እቃ ወጥቶ ለእናንተ ስራ እንትን የሚልላችሁ ነገር አይደለም። እኔ በራሴ ስላየሁት ማለት ነው። እና ከምንም በላይ ግን ዘመድ ገንዘብ እንደሆነ ማለት አለው ቦታ ገንዘብ ብቻ አይደለም። ገንዘብም ወሳኝ ነው። ሰውም ያለ ሰው አይኖርም። ግን እንደዛም ሆኖ ግን በቃ ራሳችንን አሳልፎ መስጠት እንደሌለብን ነው ማስበውና ተደብድበን ተሸግረን ተርበን ብዙ መከራን አይተን ሰርተን ጊዜያችንን አቃጥለን እድሜያችንን እንትን ብለን ስንመጣ ደግሞ ዜሮ በቃ ምንም ነገር የሌለው ነው የምንሆነው እና ተመልሰን ስደት እናስባለን። እኔ ግን ያ ነገር ቢገጥመኝ ምንድነው ያሰብኩት በቃ ሀገሬ ላይ ሰርቼ መቀየር ነው። ሰው ሀገር እንደምንለፈው እንደምንቸገረው ሀገራችን ላይ ብዙ ቻሌንጅ አለው። ያንን ቻሌንጅ ደግሞ እኔ ሀገሬ ላይ ሆኜ ነው የምወጣው ብዬ ነው የማስበውና ተመልሶ የሚሄድ ጫና የሚያደርግባቸው ብዙዎች ላይ ለምን ይሄዳሉ ላለው እኔ ከመጡ በኋላ ለምን ተመልሶ ይሄዳሉ ላለው ግን አገር ላይ ያለው ጫና ነው። ማንኛውም ሰው ቤተሰብ ራሱ የማይረዳበት ጊዜ ነው ያየሁት። በር እንኳን አበድራችሁ ያ ሰው ለመመለስ ፈቃደኛ አይሆንም። ተመልሶ ለዛ በቃ ጠላት ሆኖ ነው የሚቀረውና እንደዛ እስከሆነ ድረስ የሚለው ነው ለካ የሚያስኬደው ማለት ነው። ግን ተመልሶ የሚሄድ ነገር አልመክርም። እኔ 5 አመት ጊዜን ጤናዬን አጥቼ 5 አመት ሙሉ ቆይቼ ተመልሼ አልሄድም ብዬ ነው ያሰብኩት። ምንድነው አገር ላይም ሰርቶ መቀየር እንዳለ አገር ላይ መቸገርም ሲኖር በሀገራችን ይሻላል። ስደት ላይ ብለን እንደምናስበውም ሁሉም ነገር የተመቻቸ ነገር ላይኖር ይችላልና እኔስ እግዚአብሔር ይመስገን አሞኝ ድኜ ታሽሎኛል። በጤንነት መጥቻለሁ። ስንት ሞተው የቀሩም አሉ። ስንት ደግሞ ቤተሰቦቻቸውን የማያገኙ ስንቶች አሉና እዛም ብዙ እንትን ሰራለሁ። ስለዚህ አገራችን ላይ መተን ያሉትን ነገሮች ተቋቁመን መስራት እንዳለብን ነው ብዬ ነው የማስበው። እና ዩቲዩብ ቻናል አለኝ። ዩቲዩብ ቻናሌ ወርቅነሽ ቲቪ ይባላል። አሁን ደግሞ መስራት የምፈልገው ነገር ባልትና ነው። ቤት ውስጥ የምናዘጋጀው ነው ማለት ነው። እሱንም የምሰራው ከእህቴ ጋር ነው። ቤት ውስጥ ነው የምናዘጋጀው። ቤት ውስጥ የተዘጋጀ ጥርት ያለ ባልትና ነው የምናዘጋጀው። ሽሮ፣ በርበሬ፣ ቂቤ፣ የምግብ ቂቤ፣ የጸጉርም ይሁን የተነጠረ ቂቤ ማለት ነውና በዚህ እንድታገዙ እንፈልጋለሁ። ዩቲዩብም ሰብስክራይብ እንድታደርጉ እንደገና ደግሞ ስራዎቼን ደግሞ በስራዬም ለማገዝ የምትፈልጉ ሰዎች ደግሞ ውጭም ያላችሁ ደግሞ በፖስታ ቤት መላክ እንችላለን። አገር ውስጥም ያላችሁም ደግሞ የምትረከቡ ተረካቢ የሚሆናችሁ እንደዚህ ገዝታችሁ የምትጠቀሙ ለማገዝም ሊሆን ይችላል። ደውሉልኝ። አገሬ ላይ ሰርቼ መለወጥ እንዳለብኝ አላማ ስላለኝ ከዚህ ሰርቼ ነገ ሌላ ደረጃ ላይ ደርሳለሁ ብዬ አምናለሁና ስለተከታተላችሁኝ በጣም አመሰግናለሁ። ስልክ ቁጥሬን እሰጣችኋለሁ። ደውላችሁ ማዘዝ የምትፈልጉ እንደገና ደግሞ ውጭም ያላችሁ ደግሞ በፖስታ ቤት እንዲላክላችሁ የምትፈልጉ ሌላም ሀሳብ ካላችሁ ምክራችሁን እቀበላለሁና 0912 72 59 55 ነው ስልክ ቁጥሬ። በዚህ ደውላችሁ ማዘዝ ትችላላችሁ። አመሰግናለሁ።